የግዳጅ ወታደራዊ ምልመላ ህግ ተግባራዊ ሆነ። ዛቻና ፉከራው እንደቀጠለ ነው። 22.9 ሚሊዮን ኩንታል ማዳበሪያ ለአርሶ አደሩ ሊቀርብ ነው። አስቸኳይ ማስጠንቀቂያ ተላለፈ። የአዛን ድምጽ ሊከለከል ነው። አውሮፓ በሙቀት እየተቃጠለች ትገኛለች። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሐቅና ሳቅ ሚዲያ አድማጭና ተመልካቾቻችን የዕለቱን ወሳኝ መረጃ ይዘንላችሁ ቀርበናል። በወሳኝ መረጃ የዜና ዝግጅታችን የሀገር ውስጥና የውጭ መረጃዎችን ወደ እናንተ እናደርሳለን። በትግራይ ክልል አክራሪውን የግዳጅ ወታደራዊ ምልመላ አዋጅ በአስቸኳይ ተግባራዊ እንዲሆን ታዘዘ። ከሰሜኑ ጦርነት በፊት ከምርጫ ቦርድ እውቅና ውጪ በተካሄደ ምርጫ ተቋቁሞ የነበረና በቅርቡ ወደ ስራ የተመለሰው የትግራይ ክልል ምክር ቤት ያጸደቀው የግዳጅ ወታደራዊ ምልመላ አዋጅ በአስቸኳይ ተግባራዊ እንዲሆን ትዕዛዝን አስተላልፏል። የምክር ቤቱ አፈ ጉባኤ ምህረት ሀጎስ ለክልሉ ፍትህ ቢሮ ሰኔ 17 ቀን በጻፉት ደብዳቤ አዋጁ በክልሉ ነጋሪት ጋዜጣ ታትሞ እስኪወጣ ድረስ የክልሉ የፍትህ አካላት ጠቅላይ ፍርድ ቤት እና ፖሊስ ኮሚሽን በጊዜያዊነት በህጉ እየሰሩበት እንዲቆዩ ማዟል። ይህ አዋጅ በዶክተር ደብረጽዮን ገብረሚካኤል የሚመራውና በቅርቡ የተቋቋመው ማዕከላዊ የጸጥታ እዝ በበላይነት ያስፈጽመዋል ተብሎም ይጠበቃል። ይህ በእንዲህ እንዳለ ዓለም አቀፉ የሰብአዊ መብቶች ተሟጋች ድርጅት ሂውማን ራይትስ የትግራይ ባለስልጣናት ይህንን የግዳጅ ወታደራዊ ምልመላ አዋጅ በዝባዥ ሲል መኮነኑና በአስቸኳይ እንዲያነሱት ሰሞኑን በይፋ መጠየቁ ይታወሳል። ይሁን እንጂ የክልሉ ምክር ቤት ዓለም አቀፍ ግፊቶችን ወደ ጎን በመተው አዋጁ በፍጥነት መሬት ላይ እንዲወርድ ማዘዙ በክልሉና በአጠቃላይ በሀገሪቱ የሰላም ሂደት ላይ አዳዲስ ውጥረቶችንና ጥያቄዎችን እያስነሳም ይገኛል። በአራት አቅጣጫ የከበበንን ጠላት ብቻውን አስቀርተናል ሲሉ ጀነራል ጆን መድድ ተናገሩ። የህወሓት ጀነራሎችና ወታደራዊ መኮንኖች የሚያሰሙት ዛቻና ፉከራ ቀጥሏል። የትግራይ ህዝብ ለጦርነት ድቤ ድለቃቸው ጆሮን ቢነፍጋቸው በየአደባባዩ የአሸንፈናል ፉከራን እያሰሙ ናቸው። ከትግራይ ጦር አዛዥ መሃል አንዱ የሆኑት ጀነራል ዮሐንስ ወልደ ጊዮርጊስ ወይንም ደግሞ ጆን መድድ በወይን ሚዲያ በኩል የተለመደ ክስና የአሸንፈናል ፉከራን አሰምተዋል። ጀነራሉ በአራት አቅጣጫ የከበበንን ጠላት አሰላለፍ በጣጥሰን ብልጽግና ብቻውን አስቀርተናል ሲሉ ተደምጠዋል። ትናንት ተባብረው የዘመቱብንን ኃይሎች በታትነን በቀጠናው አዲስ አሰላለፍ ፈጥረናል የሚሉት የጦር አዛዡ አልተቋጨም ያሉትን ህልውና ለማረጋገጥ እየተዘጋጀን ነው ብለዋል። ጠላቶቻችን ብዙ ነገር እያሰቡ ነው፣ ብዙ ነገር ደግሞ ይፈርስባቸዋል ሲሉም አክለዋል። ከፕሪቶሪያው ስምምነት በኋላ አዲስ የኃይል አሰላለፍ እንዲፈጠር አድርገናል የሚሉት ጀነራሉ በ2013 ከጎረቤት ሀገራት እስከ ሀገር ውስጥ ኃይሎች አስተባብሮ የዘመተብንን ጠላት ብቻውን አስቀርተን የራሳችንን አሰላለፍ ፈጥረናል ብለዋል። በዚያን ጊዜ ተፈጥሮ የነበረውን እኛን የማጥፋት አሰላለፍን በትነን ከሀገር ውስጥና በምስራቅ አፍሪካ አዳዲስ ያሰላለፍ ለውጦችን መፍጠር ችለናልም ነው ያሉት። ጆን መድድ አዲስ አሰላለፍ ፈጥረናል የሚሉት ጽምዶን ነው። ለ2018 እና 19 በጀት ዓመት 22.9 ሚሊዮን ኩንታል የአፈር ማዳበሪያ ለማቅረብ እየተሰራ ነው ሲል የግብርና ሚኒስቴር አስታወቀ። ከታቀደው 22.9 ሚሊዮን ኩንታል እስካሁን 20.9 ሚሊዮን ኩንታል የአፈር ማዳበሪያ ግዢ መፈጸሙን በሚኒስቴር መስሪያ ቤቱ የኢንቨስትመንትና ግብይት ዘርፍ ሚኒስትር ዴታ ሶፊያ ካሳ መናገራቸው ታውቋል። ሚኒስቴር መስሪያ ቤቱ ይህንን መግለጫ ያወጣው የመኸር ወቅት የግብርና ግብይት አቅርቦትን አስመልክቶ ጋዜጣዊ መግለጫ በሰጠበት ወቅት ነው። ግዢ ከተፈጸመ የአየር ማዳበሪያ መጠን 13.4 ሚሊዮን ኩንታል ማዳበሪያ በጅቡቲ ወደብ መድረሱንም አስረድተዋል። ጅቡቲ ከደረሰው የማዳበሪያ መጠን 12.1 ሚሊዮን ከወደብ ወደ ሀገር ውስጥ መጓዙም ተገልጿል። 19.1 ሚሊዮን ኩንታል ለ2018 እና 19 በጀት ዓመት የቀረበ ማዳበሪያ መሆኑን የሚናገሩት ሚኒስትር ዴታዋ ከቀረበው ማዳበሪያ ከህዳር ወር አጋማሽ ጀምሮ እስከ ሰኔ 17 ቀን 2018 ዓ.ም ድረስ 10.7 ሚሊዮን ኩንታል ለተጠቃሚዎች አሰራጭተናል ሲሉም ተደምጠዋል። ከዚህ በተጨማሪ ሚኒስትሩ በቂ መጠን ያለው የአፈር ማዳበሪያ ማከማቸቱን ጭምርም አስረድቷል። ከስርጭቱ ጋር በተያያዘ ባለፈው ዓመት የተሰራጨው የማዳበሪያ መጠን 9.66 ሚሊዮን ኩንታል ሲሆን ከዚህ ዓመት ጋር ሲነጻጸር ከፍተኛ ልዩነት አለውም ነው ያሉት። በተያያዘ ዓመት መንግስት አርሶ አደርና አርብቶ አደሮችን እንዲሁም የሸማቹ ማህበረሰብ አቅም ባገናዘበ መልኩ ድጎማ
ማድረጉንና ይህም ድጎማ 84 ቢሊዮን ብር የማዳበሪያ ድጎማ ነው በማለት ድጎማው ወደ ኩንታል ሲቀየር 4972 ብር እንደሆነም ተናግረዋል። ከምርጥ ዘር ጋር ተያይዞ 2 ሚሊዮን ኩንታል ለማቅረብ እንደታቀደና ወደ 1.5 ሚሊዮን ኩንታል ለተጠቃሚ ይሰራጫል ብለን እየሰራን ነው ሲሉም ተናግረዋል። እስካሁንም ከ6 ሚሊዮን በላይ የዘር ስርጭት መከናወኑንም አስረድተዋል። ሬጅመንቱ በጽንፈኛ ቡድን ላይ በወሰደው እርምጃ በርካታ የጦር መሳሪያዎችን ማርኳል። የኢፌድሪ መከላከያ ሰራዊት ሰኔ 19 ቀን 2018 ዓ.ም የደቡብ እዝ አንድ ሬጅመንት በሰሜን ወሎ ዞን ሀብሩ ወረዳ ለጥፋት ተልዕኮ የተሰማሩ የጽንፈኛ ቡድኖች ላይ በወሰደው የተጠናከረ እርምጃ በርካታ የጦር መሳሪያዎችንና ቁሳቁሶችን መማረክ መቻሉን አንድ የመረጃ መኮንን ተናግረዋል። ሰራዊቱ የህዝብን ሰላምና እንቅስቃሴ ለማረጋገጥ እያደረገ በሚገኘው ጠንካራ ስምሪት ጽንፈኛው ቡድን ሲጠቀምባቸው የነበሩ በርካታ አልባሳት፣ የተለያዩ አይነት መሳሪያዎችንና ተተኳሾችን እንዲሁም ንብረቶችን በቁጥጥር ስር መዋል መቻላቸው ተገልጿል። መቶ አለቃ ከሪም ሳዲቅ በበኩላቸው በሬጅመንቱ የተቀናጀ ምት እየተወሰደባቸው በሚገኘው የተጠናከረ እርምጃ ቡድኑ የማድረግ አቅሙ እየተዳከመ እንደሚገኝም ነው ያብራሩት። ህወሓት የጦርነት ዝግጅት ላይ ነው ሲሉ ጀነራሉ ተናገሩ። ጀነራሉ ህወሓት የጠነሰሰውን አዲሱን የሀገር ውስጥና የውጭ ኃይሎች የጦርነት ዝግጅት ይፋ አድርጓል። የጦር ኃይሎች ጠቅላይ ኢታማዦር ሹም ወታደራዊ አማካሪና የተኩስ አመራር ኃላፊ ጀነራል አለምሸት ደግፌ ህወሓት ከሀገር ውስጥና የውጭ ኃይሎች ለጦርነት ዝግጅት እያደረገ መሆኑን ገልጸው ባካሄዱት ዓመታዊ የብሔራዊ ደህንነት ኮንፈረንስ ላይ ባደረጉት ንግግር ህወሓት አሁንም የትግራይን ወጣቶች ወደ አዲስ ጦርነት ማገድ ዝግጅት እያደረገ ነው ብለዋል። ህወሓት በአሁኑ ወቅት በህዝብ ላይ የግዳጅ ወታደራዊ ምልመላ እያካሄደ እንደሚገኝና ከ5 ዓመት በፊት ያደርግ የነበረውን ሁሉ ዳግመኛ እየፎከረ መሆኑን ገልጸዋል። የቀድሞ የጦርነት ጠባሳ ሳይበቃ አሁን የትግራይን ወጣቶች ወደ ጦርነት ለመማገድ እየተዘጋጀ መሆኑን የገለጹት ጀነራሉ ለዚህም ከሀገር ውስጥና የውጭ ሀገር ጸረ ሰላም ኃይሎች ጋር ችግር ለመፍጠር በዝግጅት ላይ መሆኑን አብራርተዋል። በደቡብ አፍሪካ የሚገኙ ኢትዮጵያውያን ላይ ጥቃቶች ሊፈጸሙ የሚችሉበት አዝማሚያ ስላለ ኢትዮጵያውያን ጥንቃቄ የተሞላበት እንቅስቃሴ እንዲያደርጉ በደቡብ አፍሪካ የሚገኘው የኢትዮጵያ ኤምባሲ አሳሰበ። በደቡብ አፍሪካ የኢትዮጵያ ኤምባሲ በሀገሪቱ ያለውን ወቅታዊ ሁኔታ እየተከታተለና ከመንግስት ጋር አስፈላጊውን ግንኙነት በማድረግ ላይ እንደሚገኝም አስታውቋል። ሁሉም ጉዳዮች በህጉ መሰረት እንደሚከናወኑና በቀጣይ የሀገሪቱ መንግስት የጸጥታ ማስከበር ተግባሩን እንደሚያጠናክር ኤምባሲው በመግለጫው ገልጿል። በዚህም በስደተኞቹ ላይ ህገወጥ ድርጊትና ጥቃቶች ሊፈጸሙ የሚችሉበት ሁኔታ መታየታቸውን ኤምባሲው አስረድቷል። ስለዚህም በመላው ደቡብ አፍሪካ የሚገኙ ኢትዮጵያውያን በስደተኞች ላይ ሊደርሱ የሚችሉ የመብት መጣስ መሰረት በማድረግ የዕለት ተዕለት እንቅስቃሴያቸውን እንዲያደርጉ አሳስቧል። ከሚኖሩበት አካባቢ የመንግስት አካላትና የኮሚኒቲ አደረጃጀቶች ጋር የቅርብ ግንኙነት እንዲያደርጉ፣ መረጃዎችንም እንዲለዋወጡ እንዲሁም አስፈላጊውን ጥንቃቄ እንዲያደርጉም ጥሪ አቅርቧል። አውሮፓ በሙቀት እየተቃጠለች ነው። በአውሮፓ ምድር ላይ ከባድና አለቅጥ የናረ የሙቀት ማዕበል መከሰቱን ተከትሎ የሰዎች ህይወት እያለፈ ትምህርት ቤቶች እየተዘጉና መደበኛ የዕለት ተዕለት እንቅስቃሴዎች ሙሉ በሙሉ እየተስተጓጎሉ ይገኛሉ። ፈረንሳይ፣ ጣሊያን፣ ስፔንና ጀርመንን ጨምሮ በርካታ ሀገራት ሙቀቱ የከፋ ጉዳት እያደረሰ ሲሆን በጀርመን የሙቀት መጠኑ 38 ዲግሪ ሴልሲየስ ደርሷል። ይህ ከፍተኛ ሙቀት የኤሌክትሪክ ኃይል ማስተላለፊያዎችን፣ አስፓልቶችንና የህንፃ ግድግዳዎችን ጭምር እያቀለጠ ሲሆን የባቡር ትራንስፖርት ድርጅቶችም ተጓዦች ጉዟቸውን እንዲሰርዙና የትኬት ገንዘባቸውን እንዲመልሱ እየተደረገ ነው። ከ300 ሚሊዮን በላይ የሚሆኑ የአውሮፓ ህዝብ በዚህ አስከፊ ሙቀት ውስጥ እየተሰቃየ ይገኛል። በሌላ በኩል ግን በአውሮፓ የተከሰተው ከባድ የሙቀት ማዕበል ለደቡብ ኮሪያው ሳምሰንግ፣ ለቻይናው ሚዲያ እና ለጃፓኑ ሚትሱቡሺ የመሰሉ የእስያ የአየር ማቀዝቀዣ ኤሲ አምራች ኩባንያዎች ግዙፍ የገበያ እድል ፈጥሮላቸዋልም ተብሏል።
መንግስት የአዛን ድምጽ ሊከለክል ነው። በዴንማርክ የእስልምና ሰላት ጥሪ ወይም አዛን እገዳ ሊጣልበት እንደሚችል ተነግሯል። በዴንማርክ የሚገኘው ግራ ዘመም መንግስት የእስልምና ሃይማኖት የሰላት ጥሪ አዛን ለማገድ እየተንቀሳቀሰ መሆኑን ዘ ቴሌግራፍ በዘገባው አመላክቷል። የሀገሪቱ የስደተኞች ጉዳይ ሚኒስትር በጉዳዩ ላይ በሰጡት አስተያየት በአሁኑ ወቅት አንዳንድ የዴንማርክ አካባቢዎች የኢስላማባድ ወይም የፓኪስታን ዋና ከተማ የከተማ ዳርቻ እየመሰሉ መጥተዋል ሲሉ መናገራቸውን በዘገባው ተገልጿል። ዴንማርክ የዚሁ ተመሳሳይ ህግ በ2020 ጀምሮ በአመቱ ተገብራለሁ ብላ ብትሞክርም ሳይሳካላት ቀርቷል። ያሁኑም ተመሳሳይ እንደሚሆን እየተነገረ ነው። የተወደዳችሁና የተከበራችሁ የሐቅና ሳቅ ሚዲያ አድማጭና ተመልካቾቻችን የዕለቱ ወሳኝ መረጃ የተከታተላችሁትን ይመስል ነበረ። ቀሪ የሐቅና ሳቅ ዝግጅቶቻችን እንደቀጠሉ ናቸው። መልካም ጊዜ ይሁንላችሁ።